ያቺኛዋን ባለቤትና ያቺኛዋን ስታነጻጽር ምን ይሰማል? ለኔ ሁሌም አንድ ናት። ያኔ እሷን ማፈቅርበት ልብ ነው አሁንም እኔ ጋር ያለው። ያኔ ፀጉሯን ሳትታጠበው ሰውነቷ በጣም ልቅ ብሎ የቀን ስራ ሸዋ ተሸክማ የቀን ስራ ሰርታ ስትመጣ ፀጉሯ አቧራ ሆኖ የሆነ ቡሽ ጫማ ለብሳ ስትመጣ ያኛው ፍቅር ነው አሁንም ያለው። ፍቅርን ግለጽላት። አሁን በዙሪያ ካሉ ነገሮች በጠቅላላ ህልሜ ብዬ ካስቀመጥኩት ነገር ራዕይ ብዬ ከያዝኩት ነገር እያለፍንባቸው ካሉ ችግሮች እያለፍንባቸው ካሉ የስኬት መንገዶች ሁሉ አንቺ ትበልጫለሽ። እወድሻለሁ። እንደ ፊዚክሱ አድርገው እስኪ የልጃችሁ ስም ማን ተባለ? ባርኮናል። ትክክለኛ ስም ነው። ባርኳችሁ እውነትም ተጨማሪ ልጆች እንዲኖራችሁ ትፈልጋላችሁ? በሚገባ አሁንማ የተስተካከለ ነው። ከዛ ትንሽም እንዲህ ተቀይሬም ብለሃል። ምክንያቱም ያን ስል ሰጠኝ የነበረው ዳኒና አሁን ያለው ዳኒ እኮ ይለያያል አይደል? ጊዜ ከሰጠነው እግዚአብሔር ሁላችንም ህይወት ይቀይራል። ዛሬ ላይ ቆምንበት ነገር አይደለም ነገ የምንሆነው ነው ወሳኙ። ግን ለመቀየር ግን መወሰን ግድ ይላል። ምናልባት የያዝኳቸው ነገሮች ጣልኳቸዋል። ከዛ በኋላ እኮ ነው አይደል ህይወት የተቀየረ መጣ። አሁን ያንን ነገር የጨበጡ ሰዎች አሉ። በዛ ህይወት ውስጥ ሆኖ መቀየር በጣም ይከብዳል። እኔ አሁን ብትነግረኝ በቃ ህይወቴ የተቀየረው እነዛን የያዝኳቸው መጥፎ ነገሮች የለቀኩ ቀን ነው እና ያንተም ህይወት የስኬት መንገድ የጀመረው የሚመስለኝ ከኔ ተነስቼ እሱ ነው። ስለዚህ ያንን አስቀያሚ ህይወት ጥለኸው አሁን ተቀየረ በልጅ በትዳር ተባርከ ለሌሎች ብዙ ታዳጊዎች ደርሰህ ያባትህን ቃል እየኖርክ ነው። ይሄንን ግን መፈጸም የቻልከው የሚመስለኝ አንድም ለእግዚአብሔር ተመችተሃል። ያንተን ህይወት እንደቀየረ እንግዲህ ልክ እንዳንተ በዛ ህይወት ውስጥ አሁንም ላሉት በአጠቃላይ እግዚአብሔር ታሪካቸውን ይቀይር። እኔ መርቃት ከተባለ እሱ ነው መርቃቸው። እግዚአብሔር ይቀይር ታሪክህን። ያለቀስክ ነው እንዴ? አዎ እውነት መጽሐፍ ለምናጽፍ ጽፌያለሁ። ጻፍክ እንዴ? በህትመት ደረጃ አልተገለበጡም እንጂ ብዙ አጀንዳዎችን ጽፌ አስቀምጫለሁ። አሁን እነዛን የተውካቸውን ነገሮች የለም። ኦልሞስት ከ5 ዓመት በላይ ሆነኛል። ስሜቱም የለም ውስጥ የለም። የጓደኛ ለውጥ አረክ? ስራ ከስራ ቤት ነው፣ ሌላ ነገር አላውቅም ረጅም ጊዜ። ስለዚህ ፊዚክስ ውጭ ከሆነ ትምህርቱ ነው፣ ቤት ከሆነ እሷ አይደል? ለፊዚክሱ በእናታችሁ እሷስ ህይወቷ እንዴት ሆነ ከዛ በኋላ? እንዴት ሆነ? ምክንያቱም ያንቺም ታሪክ የሆነ ቦታ ላይ ተንጠልጥሎ ቀረ። ትምህርቷን አቋረጠች ብሎ የእሱ አራቴ ማቋረጥ አይደለም እኮ አንቺን ሁሉ እንድታቋርጪ ምክንያቱ ነው። ከዛ እንዴት ሆነ? እኔ ከሷ አንደበት ልስማ። ያው እንደምንም ብዬ ጨረስኩ። እንደምንም ነው የሚባለው። ፕራክቲስም ያው የተወሰነ ጊዜ ነው የወጣሁት፣ ጨረስኩት። ግራጁዌት አድርግቻለሁ። ይሄ በራሱ ደስ ይላል። አራቴ ስለሆነ የሆነ ቦታ ቻይና ሁለቴ እኮ ማንዲ ቻይና እኮ የመጀመሪያው አንተ ትመስለኛለህ። ሁለቴ እያቋረጠኝ ይመጣ እሱ ጋር ነው የጸጸት ስሜት በጣም ያለው ይመስለኝ። የአባትን ቃል አለማክበር፣ ያቺን $100 ሰጥተው ልከው በቃ እንደ ቃላቸው አለመኖር፣ ምናልባት የጸጸት ስሜት ከተባለ አሁን የእሳቸው እኮ የብዙ ታዳጊዎችን ህይወት እየቀየርክ ነውና ነፍሳቸው ደስ ይላታል። ግን ደግሞ አንተ ምን አለበት በኖሩና ባዩ የምትለው ነገር ትንሽ የጸጸት ስሜት የሚፈጥርብህ እሱ ነው ይመስለኝ። እና አንተ የመታህን ድንጋይ እንዳይመታ ያንተ የመታህን ድንጋይ ሌሎችን እንዳይመታቸው በዚህ አጋጣሚ የወላጅን ሐሳብ የወላጅን ቃል ባለመጠበቅ ብዙዎች ሲሰናከሉ አሁንም አሉኮ ያኮ ታዳጊው ዳኒ አሁንም አሉኮ አለን። እና ለነሱ እንደው የስንብት መልእክት ካለ? አሁን እኔ ካላስተማርኩኝ አሁንም ይቆጨኛል። አይደለም አሁን ማታ አስተምራለሁ፣ ለሊት ሙሉ ያስተማርኩ አማርለው የቀረጸችኝ ነው የምታደርሰው። የቲክቶክ ቪዲዮ እሷ ነው የምትቀርጸው? አይ የቲክቶክ ቪዲዮ ሳይሆን ለሊት ላይቭ ሳስተምር ካሜራ ይዛ እሷ ናት እያዞረች ልጁን ይዛ
እናድራለን እንደዛና ለሊቱ ከማስተማር ተጨማሪ ደግሞ ቀንም ማስተምርበት ቦታ የምፈልገው ነፍሴ የምታርፈው ሳስተምር ብቻ ነው። ለሌሎች ወላጆች የፈገግታና የሳቅ ምክንያት ሰው ነፍሴ ረፍ ትላለችና ያንን ቁጭት ለመርሳት ያንን ጸጸት ለመርሳት ነው አሁን መንገድ እየተጓዝኩ ያለሁት። እና አንዳንድ ጊዜ በተለይ ወጣት እያለን ይሄ ልጅነት የሚባለውን እድሜ አልፈን 10ዎቹ እድሜ 14 15 ስንጠጋ የሚታየን ነገር ሁሉ እውነትና ልክ መስሎ ነው የሚታየን። ለምሳሌ አሁን እኔ 28ኛ ዓመቴ ልጅ ነው እዚህ ጋር ቆሜያለሁ። እናቴ 50ዎቹን አልፋለች። ያ ማለት እናቴ ተጓዘች የተወሰነ ርቀት አለ እዛ ድረስ። እኔ የሚታየኝ ከዚህ ጋር ይሄ ካሜራማን ይሄ ግድግዳ ነው። ስለዚህ ሁሉ ጊዜ ይሄ ካሜራማንና ይሄ ግድግዳ ልክ ነው ብዬ ነው የማምነው። እሷ ደግሞ ከኔ ራቅ ብላ ስላለች በግራም በቀኝም ያለው ነገር በጠቅላላ ይታያታልና አይ ልጄ ተው እዚህ ጋር ስትደርስ ነው እንደው የሚገባ እኔ ያየሁት ያለሁት ነገር አለ የሆነ እንቅፋት አለ ተው ስትል እርግጥ ነው የሚታየን ነገር ያ ነው። ስለዚህ አይ ይሄ ነው ትክክል ብለን እንጓዛለንና እኔ አሁን ለተማሪዎች የምመክራቸው እመክራለሁ። ልክም ስትሆኑ ልክም ሳትሆኑ እናት ካለች እሺ ነው፣ አባት ካለ እሺ ነው። ወይደር የልክነት ስሜት ቢሰማህም የልክነት ስሜት ባይሰማህም እነሱ ከተናገሩ እድሜ በራሱ የሚያስተምር ነገር አለ። እሺ ነው። ስለዚህ እንደው እሺታን እግዚአብሔር አይንፈጋቸው። ወላጆቻቸውን እሺ በሉ ነው እንግዲህ ይገባል።